እየተከታተላችሁ የምትገኙት ከአማራ ሚዲያ ኮርፖሬሽን አሚኮ በቀጥታ እየተላለፈ የሚገኘውን የሐሙስ እኩለ ቀን ዜና መጽሔታችንን ነው ተመልካቾች። በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎችን ሊያደርሰን ደግሞ ነጻነት ደጉ እዚህ ስቱዲዮ እየጠበቀን ይገኛል። ነጻነት፣ ወደ መረጃዎች ማለፍ ትችላለህ። አመሰግናለሁ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሰዓቱን ቢዝነስ ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። የካፒታል በጀትን በታቀደው ጊዜ ጥቅም ላይ ማዋል በዋጋ ግሽበትና በሌሎች ምክንያቶች ሊፈጠር የሚችልን የበጀት ጉድለት ቀድሞ መከላከል እንደሚገባ የአማራ ክልል ገንዘብ ቢሮ አስታወቀ። በተቀናጀና ስርዓት ባለው መንገድ በመምራት የውጭ በጀትን በአግባቡ ጥቅም ላይ ለማዋል እንደሚሰራም ቢሮ አስታውቋል። ብርሃኑ ይስማው በዝርዝር ይነግረናል። የአማራ ክልል ገንዘብ ቢሮ እንዳስታወቀው በ2017 በጀት ዓመት ከ4 ቢሊዮን ብር በላይ የገቢ በጀት ጉድለት ተፈጥሯል። የገቢ በጀት ጉድለቱ በልማት ስራዎች ላይ ተጽዕኖ ቢፈጥርም በአስተዳደር ደረጃ የተለየ ጉድለት እንዳያጋጥም በቁጠባና በሌሎች አሰራሮች በተከናወኑ ተግባራት ጥሩ አፈጻጸም መመዝገቡን ቢሮ አስታውቋል። በክልሉ ከሚገኙ 223 ወረዳዎች መካከል 219ኙ እስከ ታህሳስ 30 ድረስ በጀታቸውን በምክር ቤት በማስጸደቅ ወደ ስራ መግባታቸው በ2017 በጀት ዓመት በስኬት የተመዘገበ እንደነበርም ተገልጿል። ይሁንና በ2017 የውጭ በጀትን በተቀናጀ የውጭ አስተዳደር ስርዓት መመዝገብ አለመቻል ችግር እንደነበር የአማራ ክልል ገንዘብ ቢሮ ምክትል ቢሮ ኃላፊ አቶ አታላይ ጥላሁን ተናግረዋል። የተቀናጀ የበጀትና የውጭ አስተዳደር ስርዓት የሚባል ይሄ ስርዓት የፋይናንስ ስርዓቱን ለማዘመን እያንዳንዱ በጀትህን አስቀድመ ተመዘግባለህ፣ ከዛ ወጪ እየተመዘገበ ይሄዳል። ማንም ሰው የትም ቦታ ሆኖ አክሰስ የሚያደርገው ዘመናዊ ስርዓት ነው። ይሄንን በመመዝገብ ከፍተኛ የሆነ ይሄ በቢሮ ይሄ በወረዳ በያስተዳደር ከኑ የታየ ጉድለት ነው። ይሄ የፋይናንስ ስርዓቱን የሚገዳደር አሰራር ነው ማለት ነውና ቁጭ ብለህ የካፒታል ፕሮጀክት አፈጻጸም ስንት ነው ስትባል ልክ እንደወጣ ካልተመዘገበ ውሳኔ ለመወሰን ትቸገራለህ ማለት ነው። የመሰረተ ልማት ስራዎችን ዘግይቶ መጀመርና በታቀደው ጊዜ ወደ ስራ ለመግባትም በፋይናንስ ስርዓቱ ላይ ተጽዕኖ ፈጥሮ እንደነበር ገልጸዋል። ሁለተኛ የካፒታል ስራዎች ፕሮጀክቶችን በቶሎ ወደ ስራ ለመግባት እንግዲህ ሐምሌ ነሐሴ የዝግጅት ጊዜ ሊሆን ይችላል፣ ችግር የለውም። በጀትም የሚመደብበት የሚደለደልበት ጨረታ የሚወጣበት ምን ሊሆን ይችላል። ብዙ ጊዜ የሚታየው ግን ከአመቱ አጋማሽ በኋላ ካፒታል ስራዎችን የመስራት ይሄ በጀት ከተመደበ አይቀር ማህበረሰቡ ከፍተኛ የልማት ፍላጎት አለው እያል በአንድ በኩል የሀብት ጉድለት የሀብት እጥረት አለ፣ ልማት የሚፈልግ ማህበረሰብ አለ። የተመደበውን በጀት በወቅቱ ስራ ላይ ለማዋል ይሄ ሌሎችንም ችግሮች ያመጣል። አንደኛ በዘገየ ቁጥር የዋጋ ንረት ስለሚመጣ በግንባታዎች ላይ ተጽዕኖ ያሳድራል ማለት ነው በአንድ በኩል። በሌላ በኩል ደግሞ አገልግሎቱ ተሰርቶ ያ መሰረተ ልማት ለማህበረሰቡ መድረስ ሲኖርበት አይደርስም። በሶስተኛ ደረጃ ያ ተቋም ያን ካፒታል የተመደበለት ተቋም በበጀት አመቱ መጠቀም ይጠገበት ሳይጠቀም ይቀርና የሚቀጥለው በጀት አመት ሌላ ልማት ይዘምት መጣውን ይሻማል ማለት ነው። ስለዚህ ወደ ስራ በወቅቱ ወደ ስራ በማስገባት ያሉ ጉድለቶች መታየት ይኖርባቸዋል። የውጭ በጀትን በዓላማ ገድቦ በመመደብና ክትትል በማድረግ ችግሩን ለመቀነስ እንደሚሰራም ነው የጠቆሙት። ወጪን የመመዝገብ ስራ በ2018 በጀት ዓመት በልዩ ትኩረት የሚተገበር እንደሚሆን አቶ አታላይ አስታውቀዋል። በዓላማ የተገደቡ የካፒታል በጀቶች ወደ ታች እንዲደርሱ ለምሳሌ ቅድም ያነሳሁት አንዱ ችግር የነበር አስተዳደር ወጪ የመጨመር የልማት ስራ በጀት ያለመመደብ ነበር ወረዳ ላይ። ስለዚህ በጀት በቀጥታ ከማፍሰስ በዓላማ ገድበ ከሰጠ ለልማት ስራ ነው የሚመደብ፣ ለሌላ መዋል አይቻልም ማለት ነው። በ2017 የጀመርነውና በ2018 የምናጠነክረው ወጪን ካልመዘገበ ጥሬ ገንዘብ አይለቀቅለትም። ያ ተቋም ወጪውን መመዝገብ አለበት። ወጪውን በየወቅቱ የማይመዘግብ ከሆነ ካልመዘገበ ካሽ ይሰጠኝ ብሎ መጠየቅ የለበትም ማለት ነው። ነገር ግን ይሄ ፋይናል የሚወሰድ መሆን አለበት። በግንዛቤ ደረጃ የፋይናንስ አስተዳደሩን የሚጎዳ መሆኑን በማመን በወቅቱ የመመዝገብ ሂደት ትኩረት ሊደረግበት የሚገባ ተግባር እንደሆነ ለማሳሰብ ነው። የተቀናጀ የበጀትና የውጭ አስተዳደር ስርዓትን በመተግበርና የካፒታል ስራዎችን በታቀደው ጊዜ በማከናወን በ2017 በጀት ዓመት የነበሩ የውጭ በጀት አጠቃቀም ችግሮችን በ2018 በጀት ዓመት እንዳይፈጠሩ በትኩረት እንደሚሰራ ነው የክልሉ ገንዘብ ቢሮ ያስታወቀው።